ሶመር ሚኔንና ሴት ልጁን ቤት ውስጥ ደብቋቸዋል። በአንድ በኩል ኒያት ሚኔን እንዲሁም ኪራዝን እያፈላለጋቸው ነው። በአንድ በኩል ቱርካን ሁሉ ሲፈጠር ከጀርባ ምንም የምትጠረጥረው የምታውቀውን ነገር የለም። ዛሬ አባቷን ጥየቃ ወደ ቤት ሄዳ ነበረ። ሶመር ከእናትና ከአባቱ ጋር ቁጭ ብሎ እራት እየበላ ሩቻል ዛሬ ቱርካን የት ሄዳ ነው ምነው ጠፋች ብላ ጠየቀችው። ያው ቤት አባቷን ለመጠየቅ ሄዳለች ብሎ ተናገራ። ሁሌ እኛ ሲጀመር ቤተሰቧ እኮ አይደለንም እያለች ትናገራለች። እማዬ በቃሽ እስኪ ምግባችን ቢያንስ እንብላ እያለ ይናገራል። ኦዙርም ቢሆን ሩቻል እራታችንን እንብላ ባክሻት በጥብጪ እያላን ነበረ። ሩቻል ከዛ እሺ ታዲያ የታለች ደሞ ያቺ ሚኔታለች እስኪ ምግብ ነገር ውስዱላታ ግን እኔ የምለው እስከ መቼ ድረስ ነው እዚህ ቤት የምትቆየው ብላ እየተናገረች እየጠየቀች ድንገት ሚኔ መጣች። እንደምን አመሻችሁ ብላ ልጇን አቅፋ ወደ ውስጥ እየገባች ሩቻል ግራ ገብቷት ተናዳ በረዥሙ ትተነፍሳለች። ከዛ በኋላ ሚኔ ወደ ውስጥ እያመራች ዛሬ ከሴት ልጄ ጋር እራት እንበላለን ብላ ቆም አለች። ተቀመጪ እስኪሏ ድረስ እየጠበቀች ነው። ከዛ ኦዙር ቀደመ ና ያረፍ በይ ተቀመጪ እያለ ሲጋብዛት ሩቻል ባይኗ ምልክት እየሰጠችው ነበረ። ሚኔ ሩቻልን እያየቻት ቀጥታ ተቀመጠች። አይላ ነይ ለሷ ምራት አቀራርቤላት ብሎ ዙር እየጠየቀ ነበረ። ነይ አንቺው ራት ሽምቢ እኔ ልጅ ለያዛት ብሎ እየተቀበላን ነበር። ደስ ብሎት እያቀፋን ነበረ። የኔ ቆንጆ ልጅ ተመልከቱ እንዴት እንደምታምር አባቴን የመሰለች እያለ ሲናገር ሚኔ ደስ እያላት ሩቻል ግን እየጎረበጣት ነበረ። ሩቻል ተናዳ ታየዋለች። ኦዙሮውንም ቢሆን ኪራዝን መንከባከቡን ቀጠለ። ሶመር ይስቃል ደስ ብሎት። ሚኔ ደግሞ እያቀራረበች ልትበላ ነው። እኔ ምልሽ እራትሽን ቶሎ ቢና ወደ ውስጥ ግቢ ቶሎ ብለሽ እሺ፣ እኛ እንግዶች ስለሚመጡብን መታየት የለብሽም ወጣ ማለት አታብዢ አለቻት ሩቻል። ችግር የለም ሩቻል፣ ነገር ግን አንድ ነገር አውቂ፣ እኔ ያንቺ ባሪያ አይደለሁም እሺ፣ እኔ ያንቺ ልጅ እናት ነኝ ስትራን ነበረ። ኧረ እባክሽ ለዛ ነዋ። ታዲያ እዚህ ቤት ውስጥ እንደፈለግሽ በነጻነት መንቀሳቀስ ትችያለሽ። ሂጂ ወደ ገበያ ወደ ከተማ ውጪና ተናገሪ። ለምን አትናገሪም? እኔ የሶመር የድሮ ፍቅረኛ ነኝ፣ የኮርማን ልጅ ነው የተሻከምኩት ብለሽ ተናገሪ። የኪራዝ እናት ነኝ፣ ኪራዝ ደግሞ ማለት የሶመር ሴት ልጅ ናት ብለሽ ለምን አትናገሪም እያለች ስትቆጣ ሩቻል በቃሽ ይላል ኦዙር። ይሄ እኮ ነው የሚሻላት፣ ይሄ ነው የሚሻላት። እች ሴት የኛ የቤተሰብ አባል እንድትሆን መቼም አልፈቅድላትም፣ ልጇ ብቻ ስላለ ነው እዚህ ቤት ያለችው ብላ ስትናገር ከዛ ሚኔ ሶመር ብላ ተጣራች። በቃችሁ እማዬ ምንድነው ልታሳብሩኝ ነው እንዴ እናንተ ሰዎች? እረፉ እንጂ አታርፉም እንዴ? ለምሩ ትግስቴ የምትፈታተኑኝ እያለ ሲቆጣ ሩቻል ደንግጣ ነበር የምታየው። ሚኔ እዚህ ቤት ውስጥ እንግዳ ብቻ ናት እማዬ፣ ይገባሻል የምለው የልጄ እናት ናት፣ ልታከብሪያት ይገባል፣ ትንሽ እንኳን አክብሪያት እያለ ሲናገር ነገር ግን ሩቻል አላረገውም እያለች ነው። ይሄ ልጅ ስላለ ብቻ ነው እዚህ ቤት የተቀመጠችው እንጂ ጎሮሯን ብዬ ነበር ማስወጣት ብላ ሩቻል ትቆጣለች። መቼም እንደማታከብራት ትናገረች። እማዬ በቃሽ እያለ ሶመር ይጮዋል። በአንድ በኩል ሚኔም ብትሆን ተናዳ ነበር ሩቻል የምታያት። አንቺ ደግሞ ስነ ስርዓትሽን ያዢ፣ ይሄ ባሪሽና የምትናገሪው ነገር ከቀጠልሽበት እዚህ ቤት ለደቂቃ ማትቆይም እሺ፣ በኋላ እዚህ ቤት ስላመጣውሽ እንዲጸጽተኛ አታርጊ ብሎ ከተቀመጠበት ይሄዳል። ሶመር ተረጋጋ እያለ አባቱ ይጠራዋል። ሶመር ተናዶና ተበሳሽቶ ከተቀመጠበት ተነስቶ ሄደ። ከዛ በኋላ ሚኔ ዞር ብላ ሩቻልን እያየቻት ኦዙርም በቀጥታ ኪራዝን እንዳቀፈ ሄደ። ሩቻል ደግሞ ይሄ ምግብ መርዝ ይሆንብሽ እራታችንን በጠበጥሽው ብላት ከተቀመጠችበት ተነስታ ሄደች። ከዛ በአንድ በኩል ሚኔ ቁጭ ብላ እራቷን መብላቷን እንደቀጠለች ነው። አሁን ኦዙር ኪራዝን አቅፋት ወደ ውጭ እየወጣ ከሶመር ጋር ቆሞ እያወራ ነው። ወደፊት ሶመር ምን ማድረግ እንዳለበት አባቱን ያማክረዋል። በሌላ በኩል ቱርካን ከአባቷ ጋር ቁጭ ብላ እያወራች ነው። ከአባቷ ጋር ብዙ ነገር ትነጋገራለች። ከዛ በመሃል ወደ እነ ሶመር ቤት ከባሏ ጋር ሶመር እንደተመለሰች ነገረችው። ታዲያ ከሩቻል ጋር መኖር ቀላል ነው የኔ ልጅ? እንዴት ነው ምኑ ተመችቶሽ ነው ግን አልከበደሽም አላት። ከዛ እሷ ምን ላድርግ አባዬ፣ ያው ታውቃለህ እኔ እንግዲህ ብቻዬን መኖር አልለመድኩም፣ ታውቃለህ በፍቅር ከቤተሰቦች ጋር መኖር ነው የለመድኩት እና ብቸኝነት ትንሽ ሲከብደኝ ነበረ እንደዛ ያደረግኩት አለችው። ደስተኛ እንደምትሆን እንደሚመኝላት ይነግራታል። ከዛ ሶመር ድንገት መጣ። ሶመር ጣፋጭ ይዞ ነበር የመጣው። ከዛ ከሳድቅ ጋር እየተቃቀፉ ነበረ። ቱርካን መጣውኝ ብላ ጣፋጮቹን ይዛ ወደ ውስጥ ገባች። ነስሪናውንም ቢሆን ቁጭ ብላለች፣ ታስባለች። ወደ እሷ ሜሱት እየቀረበ ነበረ። እሱን እንኳን በስነስርዓት አታስታውሰው፣ ግን እሱ ችግር የለበትም። አብሯት እያወራ ከሷ ጋር ሲጫወት ነበረ። በሌላ በኩል ሶመር ከነ ዶኖሽ እንዲሁም ዳሪያ ጋር ሆነው ጣፋጭ እየበላ ነበረ። አንድ ላይ ሰብሰብ ብለው ያወራሉ፣ ይጫወታሉ። ከዛም ከደቂቃዎች በኋላ በቃ መሽቷል እንሂድ ይባባላሉ። ሶመር እና ቱርካን ሁሉንም ከተሰናበቱ በኋላ ሊሄዱ ናቸው። በአንድ በኩል ሩቻል ማታ ላይ እንቅልፏ ልተኛ ነው። ራሷን በመስታወት እየተመለከተች ፊቷን አንዳንድ ነገር እየቀባች ነው። ድንገት ኦዙር መጣ። ኦዙር ከመጣ በኋላ ከኋላው ቆሞ የሚገርም ነው ልጃችን ኪራዝ ግን የምትገርም ልጅ ናት ይላል። እንቅልፏን አስተኝታት መጣ አለችው። አስተኝቻ መጣውኝ፣ ያው በጣም ደስ የምትል ልጅ ናት እስክታርግ ድረስ እንግዲህ እያለ ነበረ። በጣም ብዙ ትኩረት እየሰጣት ነው። አልገባኝም፣ ምናልባት ልጇን ይዛ ከሄደች ምን ሊፈጠር ይችላል በማለት ተናገረች። እንዲህ ስትለው ምናልባት ሶመር በጣም ነው የሚጎዳው፣ ሶመር የማይወጣው የህይወት ጸጸት ውስጥ ነው የሚገባው በማለት ተናገረ። ታውቀዋለህ ማለት ነው
ስሜቱን የሆነ ልጅን ትቶ መሄድ ወይም ደግሞ በልጅ በእናት መተው ስሜቱ ምን አይነት እንደሆነ ታውቀዋለህ ማለት ነው አለችው። ምን እያልሽ ነው ያለሽው ደግሞ ሩቻል አሁን አላት። ክህደት፣ መካድ እሱን በተመለከተ ያንተ የህይወት መጽሐፍ ቢከፈት እኮ ውፍረቱ ራሱ እንጃ ተገልጦ ራሱ አያልቅም። ምናልባት ህጋዊ ያልሆነ ልጅ ምናምን ያላችሁ ሰዎች ሊጨነቁት የሚችሉበትን የመጠን ጭንቀት ነው አንተ ልትጨነቅ የምትችላለችው። ውሽ ሩቻል ጀመረች ደግሞ በቃ ምንም ደህና ነገር አታወሪ ይማራል አንቺ ብሏት ሄደ። እንደዚህ ብሏት ከሄደ በኋላ ጥሩ ነው ትላለች ራሷን በመስታወት እያየች። በአንድ በኩል ሚኔ ወደ ልጇ እየመጣች ነው። ከዛ ድንገት ጫጫታ ሰማች። ይህም እነ ሶመር እየመጡ ነበረ። ሶመር እንዲሁም ቱርካን እየተቃለዱ ወደ ቤት እየገቡ ነበረ። ሁለቱም እየተቃለዱ እየተሳሳቁ እየገቡ በተለይ ነገ እንደ ቤተሰብ ሰብሰብ ብለው ወደ አንድ ቦታ ይሄዳሉ፣ ጥሩ ጊዜ ያሳልፋሉ። ይህን ተነጋግረዋል። አሁን ስለሱም እያወሩ ነበረ። ወደ ውስጥ ሲያመሩ ይህን ነገር በርጋ ሆና ጆሮን ለጥፋ ስታዳምጥ እየነበረው ሚኔ እየተናደደች መጣች። ከዛ ወደ ሴት ልጇ ተጠጋች። ኪራስ አባትሽ መጥቷል፣ የሆን ነገር ማድረግ አለብን ብላ ሆን ብላ ልጇን ስታስለቅስ ነበረ። ልጇ ለቀስ አረገቻት። ከዛ አቅፋት ልትወጣ ነው። ከዛ ሶመር እንዲሁም ቱርካን እየተሳሳቁ ናቸው። ሁለቱም እየተሳሳቁ ቀስ እያሉ አልጋቸው ላይ እየወደቁ ነበረ። ሁለቱም መሳሳም ቀጠሉ። ሁለቱም እየተሳሳሙ ቀስ በቀስ ወደ ፍቅራቸው እያመሩ ድንገት የህፃን ልጅ ድምፅ እየተሰማ ነበረ። ኪራዝ እያለቀሰች ድምጿ ይሰማል። ከዛ ሶመር ቱርካንን የሳማት አልጋ ላይ ሆነው መሳቅ ጀመረች። ምን ያስቅሻል አላት። አላውቅም፣ ምናልባት እኛም ልጅ ሲኖረን እንደዚህ ነው የምንዋከበው፣ እንደዚህ ነው ልጃችን የምታለቅሰው፣ ቤቱ የሚበጠበጠው ብላ እየሳቀች ነበረ። ይመስልሻል እንደዚህ እያለ እላዩ ላይ ሆኖ እየሳማት ነበረ። በፍጹም ያልተጠበቀ ነገር የተከሰተው ይህም ደግሞ ወዲያው ነበር ሚኔ በሩን በርግዳ የገባቸው። ስትገባ ሁለቱም ተላቀቁና ወዲያው ደንግጠው አልጋቸው ላይ ተቀመጡ። ምን ተፈጠረ ይሏታል። ከዛ እሷ በሩን በርግዳ እንደገባች አይላ ላገኘት አልቻልኩም፣ እጄን ደከመኝ፣ ወይዘሮ ሩቻልን መረበሽ አልነበረብኝም በዚህ ሰዓት፣ በጣም ይቅርታ፣ ልጄ ቀኑ ሙሉ ስታለቅስ ነበረ፣ አሁን የተረጋጋችው፣ እጄን ደክሞኛል ስትል ነበረ። ምን ሆነሽ ነው ሚኔ እያለ ሶመር ይጠይቃል። ቱርካንም ግራ ገባት። ምን ነክቷት ነው እያለች ትመለከታታለች። ከዛ ኔሽ ላግዝሽ እኔ ብላ ልትቀበላ ስትል ሶመር እንካ ልጄን ያዝልኝ ነው የመጣውኝ በማለት የሙቀት መለኪያ ይዛ ልትመጣ ነበረ። ልጇን ሰጥታው ሄደች። ከዛ ቱርካን እኔ እኮ ምንም አልገባኝም፣ ምንም እየገባኝ አይደለም፣ አንድ ቀን እንኳን ልጇን እንዳቅፍላት ፍቃድ ሰጥታኝ አታውቅም፣ ምን አርግ ያነው ቆይኔ ለምንድነው የማታምነኝ ብላ እየጠየቀች ነበር። ሶመር ደግሞ ኧረ እኔ ፍቅር እንደዛ ታስቢ እንዴ? ለምን እንደዛ ታስቢያለሽ? ድንገት አጋጣሚ ሊሆን ይችላል፣ እንደገና ብዙ ያሳለፈችው ነገር አለ፣ ለዛ ስለሆነ ድንጋጤ ውስጥ ልትሆን ትችላለች እያለ እሷን ማረጋጋት ጀመረ። ሶመርና ቱርካን ምናልባት ኪራስ ትኩሳት ካላት ብለው ቼክ ያደረጉ ጀመር። ነገር ግን ምንም አዲስ ነገር የለም። ከዛ ሶመር ኪራዝን ካስተኛ በኋላ ድጋሚ ወደ መኝታ ክፍላቸው ይዟት መጣ። ከዛ ወደ አልጓ እያስተኛት ሚኔ ቆማ ሰታይ ነበረ። እንግዲህ ቼክ አድርጌ ያለው ምንም የሚያሳስብ ሙቀት የለም እያለ ነበረ። ሶመር እስቲ መጮቻ ምናምን ነገር እንኳን ለልጅ ያገዛላት እባክህ፣ ቢያንስ ልጅ ፈታ እንድትል እባክህ ቢያንስ ይህን እንኳን አድርግልኝ፣ እኔ እጄን ደክሞኛል አለችው። ታገሺ፣ መታገስ አለብሽ፣ ወደ አዲሱ ቤት ስገቢ አብሮ ይገዛልሻል እያላን ነበረ። እስከዛ ድረስ ምናልባት እጄ ፓራላይዝ ካልሆነ ትላለች። ለምር የማይመስል ነገር የምታወሪው በነገራችን ላይ ከዚህ በኋላ ዳግመኛ ማለት ነው መልሰሽ ወደ መኝታ ክፍላችን እንዳገቢ እየነገርኩሽ ነው፣ የመጨረሻ ማስጠንቀቂያ ነው፣ ስነ ስርዓትሽን ያዥ ብሏት ወጣ። እሱ እንዲህ ብሏት ከወጣ በኋላ ነገር ግን ሚኔ አልተዋጠላትም። እሱን አብረን እናያለን እያለች ከራሷ ጋር እያወራች ነው። በጠዋት ቱርካን ከእንቅልፏ እየነቃች ነው። ስትነቃ አጠገቧ ሶመር የለም። ካልጓ ስትነሳ በበረንዳ በኩል ነበር የተኛው ሶፋ ላይ። ምን ነው እዚህ የምተኛው እያለችው ወደ እሱ ተጠጋች። ከዛ ጀርባውን አካባቢ ስላልተመቸው ትንሽ ስላመመው እሱን ማሳጅ ለማድረግ እየሞከረች ነው። ከዛ መላፋት ጀመሩ። እየተሳሳቁ ሲላፉ ብቻቸውን አልነበሩ። በርቀት እያዩቸው የነበሩት ሚኔና ሩቻል ነበሩ። ሚኔ ይህን ስታይ እምባ የተናነቃት ነው። ልጇን እያቀፈች ነበረ። አይ ሚኔ እስካሁን ድረስ ለምን እዚህ እንዳመጣውሽ አልገባሽም? ለዚህ ለምን እንዳመጣውሽ ታውቂያለሽ? ትክክለኛውን ነገር እንድትገነዘቢ ብዬ ነው። ማን ጊዜያዊ ማን ቋሚ እንደሆነ ማወቅ አለብሽ። ዋጋሽን ካላወቅሽ በጣም ነው የምትጎጀው። አየሽ፣ ይህንን ዙፋን በቀላሉ መረከብ በጣም ከባድና የማይታሰብ ነው። ገና ለገና ልጅ ተሸክሜ ስለመጣሁኝ እንደገና መልሷለሁ ሶመርን ብለሽ ካሰብሽ በጣም ትጎጃለሽ። እሺ ይኸውልሽ፣ ለቤተሰብሽ የተፈጠረውን ነገር አሳውቂና እነሱ ይንከባከቡሽ፣ መሰቄት ካላማረሽ አለቻት። ከዛ ሚኔ ማልቀስ ጀመረች። ከዛ ሩቻል ሶፍት ይዛ መጣች። እንቧን እየጠረገች አታልቅሽ፣ ለወተቱ ጥሩ አይደለም፣ ልጅሽ ትጎዳለች፣ ማልቀስሽን አቆሚ እያለቻን ነበረ። ሶመር ከቱርካን ጋር እየተላፋ ቱርካን አቅፏት ወደ መኝታ ክፍላቸው እየገቡ ነበረ። እንዲህ በፍቅር ተያይዘው ሲገቡ በአንድ በኩል ሚኔ ልጇን እንዳቀፈች ስታለቅስ ነበረ። በሌላ በኩል ሳድቅ ልብሱን ቀይሮ ከመኝታ ክፍል እየወጣ ነው። አሁንም ቢሆን ነስሪን ቁጭ ብላለች። በአንድ አቅጣጫ ነው የምትመለከተው። ሻይ እየጠጣች ነበረ። ድንገት ሳድቅ ኪሱ ሲገባ ብዙ ብር እያገኘ ነበረ። ግራ ገባው። አይ ነስሪን፣ ይህን ገንዘብ ደግሞ መቼ ነበር ኪሱ ውስጥ የከተትሽው እያለ ፈጣሪውን እያመሰገነ ከዛ ዶኑሽን አገኛት። ከዛ ለቤት የሚያስፈልገውን ነገር በሙሉ እያለ ከእሷ ጋር እያወራ ነው። ከዛ ዶኑሽና ዳሪያ አብረው ያወራሉ። ከተወሰነ ቆይታ በኋላ ሶመር ወደ ስራ ቦታ መጥተዋል። ወደ ስራ ቦታ መጥተው ከመኪናው እንደወረደ ፊት ለፊት ያየው ሙስጠፋን ነበረ።
ሙስጠፋን እያየው ሙስጠፋን ቢሆን ተኮሳትረው ሶመርን እያየው ነበረ። ሙስጠፋ ከአባቱ ከውዙር አጠገብ እያለፈ ነው ያለው። ከዛ ሶመር ከሳልቹክ ጋር ትንሽ እያወራ ከዛ ወደ ድርጅቱ ገባ። ይህን ሁሉ ነገር በርቀት እየተከታተለ ያለው ፋቴ ነበረ። ፋቴ በኒያት ጥያቄ መሰረት እነ ሚኔ ያሉበትን ቦታ እየፈለገ ነበረ። አሁን ደወለለት። አቶ ኒያት እርግጠኛ ነገን ሶመር ሚስትን ደብቋታል ብሎ ጠየቀው። አዋው በደንብ አጣራ በደንብ እያለው ነበረ። እንደውም ሩቻል ጋር ሄደ ቼክ አርግ እያለው ነበረ። አሁን ሙስጠፋና ኦዞር ተይዘው ወደ ቢሮ ገቡ። ሙስጠፋ ወደ አባቱ ቢሮ እየገባ በሩን ዝጋው እያለው ነበረ። በሩን ዘጋው። ይኸውልህ ሙስጠፋ፣ ይኸውልህ እንደዚህ ከሶመር ጋር ተፋጠ ተጨቃጭቀ ምናምን ነገር ምንም የምታገኘው ነገር የለም። እሺ ምንም አታተርፍም። ከሱ ጋር መሳፈጠን አቁም፣ ይቅርብ። ምንም የምታገኘው ነገር የለም አለው። እኔ ምን አረኩኝ ደግሞ? ምን አጠፋው? እኔ እኮ እሱ ጋር ወደ እሱ እኮ አልሄድኩም መጀመሪያ፣ እሱ እኮ ነው ወደ እኔ መጣው ብሎ ተናገረ። ገባኝ፣ መሸሽ አለብህ አልኩህ እኮ ሽሾ በቃ እያለው ነው። ከዛ ሙስጠፋ እኔ እኮ ምንም አልገባኝም። ምን እኔን ከልጅ እያሸሸኝ ነው ወይስ እሱን ከኔ እያሸሽ እኮ ነው? ምንድን ነው ሀሳብ? አልገባኝም፣ እስኪ በደንብ ንገረኝ አለው። ሙስጠፋ ይኸውልህ በእነዚህ በማይኑ ቃላቶች ሀሳቤን አትበታትን። በቃ ምልህን ነገር ስማ። ይኸውልህ ከእኛ ጋር መስራት የምትፈልግ ከሆነ አንገትን ደፍተህ ስራ እንደማንኛውም ሰራተኛ። በቃ ይህን ነው የምልህ። ሶመርን ማናገር አይጠበቅብህም። በቃ ግን ማናገር እሱን የምትፈልግ ከሆነ በአክብሮት ይሁን ሙስጠፋ፣ እንደዚህ ግን መሆን የለበትም አለው። ጥሩ እሺ፣ እኔ ደግሞ አድረገ ልንገርህ ማለት ነው። ምናልባት ይሄ እስር ቤት አይደለማ፣ እስር ቤት ካልሆነስ ግዴታ የለብኝም እያለው ነበረ። ከዛ ዞር ብለው ነገሮችን መመልከት ጀመረ ቢሮ ውስጥ። ከዛ የእንጨት ሳጥን ላይ የተቀመጡትን ሽልማቶች፣ ሰርተፍኬቶች መመልከት ጀመረ። የአመቱ ምርጥ የቢዝነስ ሰው ይላል ሽልማት እያለ ዞር እያለ እያየ ነበረ። ከዛ ድንገት ዝቅ አለ። ዝቅ ሲል የሆነ ፎቶግራፍ እያየ ነበረ። እዚህ ፎቶ ላይ የሚታዩት ቱርካንና ሶመር ናቸው። የሰርጋቸው ፎቶ ነበረ። ይህን ፎቶ ሲያዩ ደንግጠዋል። ምክንያቱም ቱርካንን ከቀናት በፊት አግኝተዋን ነበረ። ነገር ግን ባለትዳር ነኝ ስትለው የእሱ ወንድም ሶመር አልመሰለውም ነበረ። አሁን ሲያዩ በጣም ገረመው። በሌላ በኩል ሚኔ አሁንም ቢሆን ተረጋግታ መቀመጥ አልቻለችበትም። ቀጥታ ወደ እነ ሶመር መኝታ ክፍል መጣች። ከመጣች በኋላ ልጇን አቅፋ ዞር እያለች መመልከት ጀመረች። እልህ ውስጥ ገብታለች። ምን ያመጣሉ ብላ አስባ ቀጥታ የሶመርን የልብስ ሳጥን ከፈተችው። ከከፈተች በኋላ ልብሱን እያወጣች የኔ ልጅ ኪራስ ነይ ወደ አፍንጫሽ አስጠጊሁ፣ ይሄ የአባትሽ ጠረን ነው፣ ይህ ነው አባትሽ እያለች እሷን ብትሆን ወደ አፍንጫ እያስጠጋች ወደ ልጇም አፍንጫ ስታስጠጋ ነበረ። ድንገት የሶመርን ቲሸርት እንደያዘች ወዲያው ነበር ቱርካን የገባችው። ሄሎ ሶመር መጣሁኝ በረጋነ እንዴ መጣሁ ቆይ አንዴ መያዝ ያለብኝን ነገር ሊያዝ እያለች ይዛ እየወጣች ነበረ። ይህን ጊዜ እየሮጠች ነበረ። ወዲያው ሚኔ ወደ በረንዳ የወጣችው ተደብቃ አየቻት። እሷ ከወጣች በኋላ ሶመር በርጋ እንዳለች ሰምታት ነበር በስልክ ስታወራ። ምን ተፈጠረ ብላ ወደ በሩ ተመለከተች። እነ ሶመር መኝታ ክፍል በረንዳ ጋር ሆና ስትመለከተው ሶመርም አያት። ሶመር እያያት በአንድ በኩል ሚኔ እየከፋት ነበረ። ከዛ ቱርካን እየሮጠች ወደ ሶመር እየመጣች ከንፈሯን ስመው መኪና ውስጥ እያስገባን ነበር በሩን ከፍቶ። እሱም ቢሆን መኪና ውስጥ ገብቶ ቀጥታ እየሄዱ ነበረ። ሚኔ እየከፋት ትመለሳለች። በሌላ በኩል የነስሪን የአይምሮ ጤንነት እየባሰበት እየመጣ ነው ያለው። አሁን ወደ ሆስፒታል ደውላ ፌሪዴ የወለደቻት ልጅ እንዴት ናት? ፌሪዴ ሞታ ነበረ ብላ እያለቀሰች እየጠየቀች ነበረ። ዳሪያና ዶኖሽ ግራ ተጋብተው የነስሪንን ነገር ይከታተላሉ። ከዛ ነስሪን ስልክ ከምታወራት ነርስ ጋር ዶኖሽ ማውራት ጀመረች። ሄሎ እማዬ ትንሽ ጤንነቷ ጥሩ አይደለም፣ አዲስ ነገር ካለ አሳውቀውን ብላ ስልኩን እየዘጋቸው ነበረ። ከዛ ሁለቱ ሴቶች እናታቸውን ይዘው ቀስ ብለው ወደ ሳሎን እያመጧን ነበረ። ከዛ በድንገት እነ ሳድቅ ኑ በቃ እንውጣ እያሏቸው ተያይዘው ወጡ። ሁሉም አንድ ላይ እንደ ቤተሰብ በባህር ዳርቻ ሆነው አብረው ምግብ እየበሉ ሲጫወቱ ነበረ። በቦታው እነ ሴርዳርና ሀካንም ተገኝተዋል። በሌላ በኩል ፋቴ ቀጥታ ወደ እነ ሩቻል ቤት መጣ። ሩቻል ቁጭ ብላ ሻይ እየጠጣች ነው። ከዛ ፋቴ መጥቶ ፊት ለፊቷ ተቀመጠ። ወይዘሮ ሩቻል ስፈልግሽ ነበር አላት። በለመናገር የምፈልገው ነገር ተናገርና ሂድ ከዚህ አለችው። ወይዘሮ ሩቻል ልቤን እየሰበርሽው ነው፣ እውነት እንደታዘብሽኝ እኮ አውቃለሁ፣ ግን ይኸውልሽ ያንን ነገር እኮ ተስማምተን ነበረ እኔ እንደምሸጠው ላንቺም እንደምሸጥልሽ፣ ግን ልጅሽ መጥቶ አስፈራራኝ፣ ምን ላርግ ፈራኝ አላት። ተው እባክህ ትለዋለች። ግን ይኸውልሽ በአሁኑ ምንም ችግር የለም አታስቢ፣ ለማንኛውም ዛሬ ለምን እንደመጣሁ ታውቂያለሽ? ሱቅ ከፈትኩኝ እኮ ብሎ ሻንጣ ይዞ ነበረ። ከሻንጣ ውስጥ አንዳንድ ነገሮችን እያወጣ ያሳያት ጀመረ። በጥሩ ሁኔታ የታሸጉ ቅመማ ቅመሞች ናቸው። እነዚህን እያወጣ እነዚህ ሁለቱን ላንቺ ሰጥሻለሁ ማለት እንድሸጫቸው፣ ከዛ በኋላ ከሸጥሽ በኋላ ማለት ነው በቀጥታ የተሸጥሽበትን ገንዘብ ማለት ነው በደቂቃ ውስጥ ወደ ባንክ አካውንትሽ ገንዘብ ይገባል ማለት ነው፣ ቀላል ነገር ነው አላት። ፋቴ ያማል እንዴ ምን ልትሆን የመጣው ይሄ ልታናግረኝ የመጣው ብላ ተናዳየችው። አዎ ይህንን ነበር አላት። በሌለ ይህንን ሂድ ለኩዮቹ ሽጥላችሁ እሺ፣ እኔ አይመለከተኝም፣ በላሁኑኑ ቶሎ ብለህ ከዚህ ሂድ አለችው። ታዲያ ልጅሽ ግን እንዴት ነው? አይቼው አላውቅም አላት። ደህና ነው ምንም አልሆነም። ደግሞ ስለሱ ምን ለማወቅ ፈለክ? ሂድ በቃ ከዚህ ይኸውልህ ፋቴ ሂድ በቃ ከዚህ ያለችው። ምን ችግር አለ ውስጥ ዘመዴ እንዴ ምንድን ነው ምን እያልሽ ነው ያለሽው? ለማንኛውም ስትፈልግ ይህን ቢዝነስ መስራት ንገርኝ አላት። አልፈልግም አለችው። ከዛ አመናጭቃ እንዲወጣ ነገረችው። እሱም እሺ በቃ ችግር የለም ብሎ ሻንጣውን እንደያዘ እየራቃን ነበር። ድንገት አይላን አገኛት። ሰላም እንዴት ነሽ ብሎ ባጠገቧ እያለፈ ድንገት ህፃን ልጅ ሲያለቅስ ሰማ። እንዴ የህፃን ልጅ ድምፅ እየሰማኝ ነው፣ የማን ልጅ ነው ብሎ ጠየቃት። መልካም ቀን ይሁንልህ፣ አይመለከትም እሱ ሂድ በቃ አለችው። ከዛ ፈገግ ብሎ እያያት ሄደ።
ከዛ ሚኔ እዚህ እንዳለች ገባው። ደስ አለው። ብዙ ገንዘብ ነው የሚያገኘው። ደስ ብሎት እየቦረቀ እየተመለሰ ነበረ። ከዛ ኒያትን ጠራው። ኒያት መጣ። ቼክ ጻፈለት። በጣም ብዙ ገንዘብ ነበር ይጻፈለት። ፋቴ ይህንን ገንዘብ ወዲያው ተቀበለ። ከዛ የት ናቸው ብሎ እየጠየቀው ነበረ። ኒያት ያሉበትን ቦታ ነገረው። ኒያት ጊዜ ማላጠፋ ማድረግ ያለበትን ነገር ሊያደርግ ነው። ከዛ ማታ ላይ እነ ሶመርና እነ ቱርካን ቆንጆ ጊዜ ያሳለፈው። ወደ ቤት ሲመጡ ሚኔ ልጄ ታማብኛለች ብላ እየተናገረች ነው። ከዛ ሩቻ ዶክተር እየጠራች ነው። በቃ ጠዋት ይመጣል። እስከዛ ድረስ እንግዲህ ማድረግ ያለብንን ነገር እናደርጋለን ትላታለች። ከዛ ዞር ትላለች። ከዛ ሚኔ ልጇን አቅፋ ነበረ። ሶመር ልጄ እስከ ማታ ድረስ ስታለቅስ ነበረ፣ እጄን ደክሞኛል፣ ምናልባት ትንሽ እንኳን አረጋጋት አንተ ብላ ሰጠችው። እንዲህ ብላ ስትሰጠው ቱርካን በጣም እየተበሳጨች ነበረ፣ ተናደደች። ሚኔ ይህንን ካረገች በኋላ ትታቸው ሄደች። ከዛ በኋላ ቱርካን ተናደ ወደ መኝታ ክፍሏ እየገባች ነው። ከዛ ሶመር ኪራዝን ካስተኛ በኋላ መጣ። ሶመር ምን እየተኬደ ነው ያለው? እሷ እንዴ ነው አንተ የምታስበ? እንደ ባላ ነው እንዴ የምታየ? እንዴ ነው ልጅዋን ለአንተ ሁል ጊዜ የምትሰጠ? አንተ ኃላፊነት አለብህ እንዴ ብላ ጠየቀችው። እንዲህ ስትለው ተናደደ። ከዛ ቀጥታ ወደነ ሚኔ መኝታ ክፍል እየመጣ ነበር። ሚኔ ተነሽ ተነሽ ተነሽ፣ አሁን ከዚህ ሜዳ አለብሽ እያላን ነበረ። ሚኔ ደንግጣ ታየዋለች። ከዛ ቱርካን መጣች። ሚኔ ተኝ ተኝ ተኝ፣ ችግር የለም ትላታለች። ከዛ ሶመር ተረጋጋ እንጂ ምን እያልክ ነው ያለው? ልጅቷ የት ትሄድ ብላ ለሚኔ ባንዴ ጥብቅና እየቆመች ድንገት በር ተንኳኳ። በሩ ሲከፈት የመጡት ፖሊሶች ናቸው። ኒያት ሶመርን ከሰሰው፣ ሴት ልጁን በማገት እየከሰሰው። ሶመር አሁኑኑ ና እየተባለ ነበረ። ፖሊሶች በር ጋር ቆመዋል። ሚኔ ጨንቋታል። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።